ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች አሁንም በትልቁ እየተነሱ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም የዝውውር ጉዳዮችን እየመራን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቸልሲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው ፕሮግራማችን የሚዳሰሱ ይሆናል። የምሳ ሰዓታችሁን ከኛ ጋር እንድታሳልፉ በአክብሮት እንጋብዛለን። ታዲያ ቆይታችሁን ከኛ ጋር ስታደርጉ ቪዲዮአችንን ላይክ ማድረጋችሁን አትርሱ። እኛ የዝውውር ጉዳዮችን ወደ እናንተ ስናደርስ እናንተ ደግሞ ላይክ እያደረጋችሁ እያበረታታችሁን ፕሮግራማችንን እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የ21 ዓመቱን የክለብ ብሩጅ ተከላካይ ዮአኪን ሳይስን ለማስፈረም ከፍተኛ ፍላጎት እንዳሳየ ይፋ ተደርጓል። የመረጃ ምንጮች እንዳወጡት ከሆነ ማንቸስተር ዩናይትድ በዚህ የ21 ዓመት ተከላካይ ላይ ግልጽ ፍላጎት እያሳየ እንደሚገኝ ነው መረጃው እየጠቆመ የሚገኘው። ማንቸስተር ዩናይትዶች ይፋዊ የዝውውር ጥያቄ ያቀርባሉ ወይስ አያቀርቡም የሚለው በቀጣይ የሚታይ ይሆናል ተብሎ ይጠበቃል። ይህ ተከላካይ ከቤልጅየሙ ክለብ ጋር እስከ 2029 የሚያቆይ ውል ያለው ሲሆን የዝውውር ዋጋውም ከ40 ሚሊዮን ዩሮ በላይ ሊሆን ይችላል ተብሎም ይገመታል። ክለብ ብሩሽ በቅርቡ የክሪስቶስ ዞሊስን ወደ አርሰናል መዘዋወር በ40 ሚሊዮን ዩሮ የፈቀደ ሲሆን ለዚህ የ21 ዓመት ተከላካይም ከዚህ የበለጠ ገንዘቦችን ለመሰብሰብም እቅድ እንዳለው ጭምር ነው የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ጥራትና አማራጮች የሚያስፈልጉት እንደሆነ ይታወቃልና ለሉክ ሾው ጥሩ የረጅም ጊዜ ተተኪን የሚፈልጉ በመሆናቸው ይሄ የ21 ዓመት ወጣትም ለነሱ ተስማሚ አማራጭ ሊሆን ይችላል። እሱ ከፍተኛ አቅም ያለው ወጣት ተጫዋች በመሆኑ ማንቸስተር ዩናይትዶች አሰልጥነው ወደ ትልቅ ኮከብነትም ሊቀይሩት እንደሚችሉ ነው የሚገመተው። ለማንቸስተር ዩናይትድ የመጫወት እድል ማግኘትም የተጫዋቹ ሳቢ አማራጭ ተደርጎ ነው የሚቆጠረው። ተጫዋቹ ቀደም ሲል ስለ ወደፊት ጊዜ ከመወሰኑ በፊት የቀረቡለትን አማራጮች እንደሚያይ ገልጾ ነበር። ከክለቡ የመልቀቅ እድልንም እንደሚደግፈው ጭምር ይታወቃል። በቅርቡ ለቮትባል ኢንተርናሽናል በሰጠው አስተያየትም እዚህ ጥሩ ስሜቶች ይሰማኛል፣ ደስተኛም ነኝ። በመካከላችን የጋራ እምነት አለ። በዚህ ክረምት ወይም በሚቀጥሉ ዓመትም ምን እንደሚፈጠር እንመለከታለን። በየዓመቱ የቀረቡልኝን አማራጮችም አዳምጣለሁ፣ እመለከታለሁ፣ ከዚያም ውሳኔዎችን አሳልፋለሁ ሲልም ነው ሀሳቡን ሰጥቶ የነበረው። ይህ አዲስ እድገት ማንቸስተር ዩናይትድን ሊያበረታታ የሚችል ሲሆን ከክለቡ ጋርም በስምምነት ላይ መድረስ ይችሉ እንደሆነ የሚታይ ነው የሚሆነው። የ40 ሚሊዮን ዩሮ የጠየቁትን ዋጋ አሁን ላይ ውድ ሊመስል ይችላል። ነገር ግን ተጫዋቹ ገና ብዙ የማሻሻያ ቦታዎች ያለው ወጣት አቅም ነው። በረጅም ጊዜ ሂደት ውስጥም የፈሰሰበትን ኢንቨስትመንት ማረጋገጥ ይችላል ተብሎ ይጠበቃል። ሳይስ በሁለቱም የክንፍ መስመሮች ላይ በግራም በቀኝም ተከላካይነት ላይ መጫወት የሚችል ሁለገብ ብቃት ያለው በመሆኑ ለማንቸስተር ዩናይትድም ተስማሚ የብዙ ቦታ አማራጭም ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። አርሰናል ከአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝ ጋር ስሙ በስፋት ሲያዝ መቆየቱን የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ ይህንን ተጫዋች የማስፈረሙ ነገር አጠራጣሪ እንደሆነ እየተገለጸ ነው። ይሄ የ26 ዓመት አጥቂ በዚህ ክረምት ከክለቡ ሊለቅ የሚችል ሲሆን እንደ ባርሴሎና ካሉ ክለቦች ጋርም ስሙ ይነሳል። ሁሊያን አልቫሬዝ ለአርሰናል ተስማሚ ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። የፕሪሚየር ሊጉ ሻምፒዮኖች ይህንን የ26 ዓመት አጥቂ ለማስፈረም ቁርጠኛ አቋምን የያዙ ሲሆን ሚኬል አርቴታም ደቡብ አሜሪካዊውን አጥቂ ወደ ክለቡ እንዲመጣ ለማሳመን አስቀድሞ እንዳነጋገረው ነው ይፋ የተደረገው። አርሰናሎቹ ሁሊያን አልቫሬዝን ወደ ፕሪሚየር ሊግ እንዲመለስ ማሳመን ይችሉ እንደሆነ ወደፊትም ይታያል። ተጫዋቹ ግን አይለቅም የሚሉ መረጃዎች ናቸው በስፋት ይወጡ። ተጫዋቹ ወደ ባርሴሎና ለመዛወር ከፍተኛ ፍላጎት ያለው ሲሆን ከአርሰናሉ አሰልጣኝ ጋር ባደረገው ንግግርም የስፔኑን ሻምፒዮን የመቀላቀል ምኞት እንዳለው እንደገለጸን የተነገረው። አርሰናል በማጥቃት ክፍል ውስጥም ተጨማሪ ጥራቶች የሚያስፈልገው በመሆኑ የአትሌቲኮ ማድሪድ አጥቂን ማስፈረምም ተስማሚ ሆን ነበር። እሱ ጎሎችን ማስቆጠር፣ እድሎችን መፍጠር ይችላል። በክንፎች ላይም እንዲሁም በመሃል አጥቂነት መጫወትም የሚችል ፈጣንና ተንቀሳቃሽ አጥቂ ነው። ቪክተር ዮኬሬሽ በአርሰናል የመጀመሪያ ውድድር ዘመኑ
ጥሩ ቢጫወትም አጠቃላይ የእግር ኳስ ብቃቱ ግን የተቃረበ ነው። ሁሊያን አልቫሬስ ከስዊድናዊው ኢንተርናሽናል የተሻለ ማሻሻያ ሊሆን እንደሚችልም በርካቶች ይገምታሉ። በሌላ በኩል አትሌቲኮ ማድሪድ በዚህ ክረምትም ደቡብ አሜሪካዊውን አጥቂ መሸጥ ምንም አይነት እቅድ የለውም። በዝውውር መስኮቱ መጀመሪያ ላይም ከሪያል ማድሪድ የቀረበለትን የ150 ሚሊዮን ዩሮ ጥያቄም ውድቅ አድርጓል። ስለሆነም ለአርሰናል ዝውውሩን ማጠናቀቅም እጅግ ከባድ ይሆናል። ተጫዋቹን እንዲቀላቀላቸው ማሳመን ያልቻሉ ሲሆን ከክለቡ ጋርም ስምምነት ላይ ለመድረስ ከጊዜ ወደ ጊዜ እየከበደ ይሄዳል። አልቫሬስ ባለፈው የውድድር ዘመን በ29 ጎሎች ላይ በቀጥታ የተሳተፈ ሲሆን ጎል ማስቆጠር ችሏል፣ አሲስቶችን ማድረግ ችሏል። ቀደም ሲልም ለማንቸስተር ሲቲ በፕሪሚየር ሊግ ተጫውተዋል። በአርሰናል የማጥቃት መስመር ውስጥም ትልቅ ለውጦችን ማምጣት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ምንም ጥርጥር የለውም። ነገር ግን ተጫዋቹን የማስፈረም እድላቸው ግን በጣም ጠባብ እንደሆነና ተጫዋቹ ከአትሌቲኮ ማድሪድ የሚለቅበት እድልም አሁን ጠባብ እንደሆነ ነው እየተገለጸ የሚገኘው። የሊድስ ዩናይትድ አጥቂ ላጂ ራማዛኒ ባለፈው የውድድር ዘመን በውሰት በስፔኑ ክለብ ቫሌንሲያ ሲጫወት አሳልፏል። የላሊጋው ክለብ በዚህ ክረምት እሱን እንደገና ለማስፈረም የተዘጋጀ ሲሆን የመረጃ ምንጮቹ እንደሚናገሩት ከሆነ ሁለቱ ክለቦችም ስምምነቱ ላይ መድረስ ይችሉ እንደሆነ የሚታይ ይሆናል። ሊድስ ዩናይትድ ሊደረግ በሚችል ዝውውር ላይ ጠንካራ የድርድር አቋምን የያዘ ሲሆን ለተጫዋቹ የሚመጥን ጥሩ የዝውውር ክፍያንም ለመሰብሰብ ይፈልጋል ነው የተባለው። ቫሌንሲያ በማጥቃት ክፍሉ ላይ ተጨማሪ አማራጭን መጨመር የሚያስፈልገው ሲሆን ራማዛኒ ለነሱ ተስማሚ ዝውውር ይሆናል። እሱ ክለቡን በደህና የሚያውቀው ከመሆኑም በላይ ባለፈው የውድድር ዘመንም በጥሩ ሁኔታ ተላምዶ ነበር። ተጫዋቹ የወደፊት እጣ ፈንታውን በመወሰን በእግር ኳሱ ላይ ማተኮር ይፈልጋል። በሊድስ ዩናይትድ ውስጥም የሚጠብቀውን የወደፊት ጊዜ የሌለ በመሆኑ በፕሪሚየር ሊጉ ክለብ መቆየቱ ምንም ትርጉም እንደማይሰጠው ነው እየተናገረ የሚገኘው። ሊድስ ዩናይትድ ቡድኑን ለማሻሻል እየፈለገ ሲሆን ለራሳቸውም አዳዲስ ዝውውሮች የሚሆንም ገንዘቦችን ለመሰብሰብ ደግሞ በስብስብ ውስጥም ቦታ የሌላቸው ተጫዋቾችን መሸጥ አለባቸው። ራማዛኒ ከክለቡ እንዲወጣ መፍቀድም ለነሱም ቢሆን ተስማሚ ውሳኔ ነው። እስካሁን ሙሉ ስምምነት ላይ ባይደረስም ሁለቱ ክለቦች ግን በመጨረሻም በስምምነት ላይ ይደርሳሉ ብሎ መገመት ፍትሃዊ ይሆናል። የሊድስ ዩናይትዱ አጥቂ ባለፈው የውድድር ዘመን ጥሩ እንቅስቃሴዎችን ያደረገ ሲሆን ዝውውሩ ከተሳካ ለቫሌንሲያ እጅግ አስፈላጊ ተጫዋች ሆኖ ለመስራትም ይፈልጋል። በሌላ በኩል ሊድስ ዩናይትድ በማጥቃት ክፍሉ ላይ የበለጠ ጥራት የሚያስፈልገው በመሆኑ በማንኛውም የአጥቂ መስመር ቦታ ላይ መጫወት የሚችል ፈጣን አጥቂን ማምጣት ይችሉ እንደሆነም የሚታይ ነው። በፕሪሚየር ሊጉ ቋሚ ተፎካካሪ ሆነው ለመቀጠል የሚፈልጉ በመሆኑ ለሚመጣው የውድድር ዘመንም በቡድን ውስጥም ተጨማሪ ጥራቶች እንደሚያስፈልጋቸው ምንም ጥያቄ የለውም። ይህ የሴኔጋል ብሔራዊ ቡድን ተጫዋች ማለትም አልሃጂ ማሊክ ዲዩፍ በዚህ ክረምት ከዌስትሃም ዩናይትድ የመልቀቅ ወሬዎች ጋር ስሙ እየተነሳ ነው። በጁላይ 2025 የተቀላቀለ ሲሆን ለነሱም ቁልፍ ተጫዋች ሆኖ አገልግሏል። አልሃጂ ማሊክ ዲዩፍ ብሬንትፈርድን ሊቀላቀል ይችላል። ሀመርሶቹ ወደ እንግሊዝ ሁለተኛው ዲቪዚየን ወይም ወደ ሻምፒዮንሺፕ በመውረዳቸው ምክንያትም ተጫዋቹን ወደ ሌላ ክለብ ለማዛወርም ተዘጋጅተዋል። እሱም ለማስፈረም አሁን ላይ ከስምምነት ለመድረስም ለተቃረቡት ብሬንትፈርዶች እሱ እጅግ በጣም ጥሩ ዝውውር ሊሆንላቸው ይችላል። በተከላካይ ክፍላቸው ውስጥም ተጨማሪ ጥራትን የሚፈልጉ በመሆናቸው ይሄ የግራ ክንፍ ተከላካይም ለነሱ ጠንካራ የረጅም ጊዜ ዝውውር ሊሆን ይችላል። ዌስትሃም ባለፈው ዓመት አሰልቺ የውድድር ዘመንን ያሳለፈ ቢሆንም የግራ ክንፍ ተከላካዩን ለ5 ጎሎች የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በሚገኘው ስልጠናና በልምድ ደግሞ የበለጠ እየተሻሻለ ይሄዳል። ተከላካዩ አሁን ገና የ21 ዓመት ወጣት በመሆኑ ወደፊት የበለጠ ሊያድግ ይችላል። ብሬንትፈርድ እሱን በምክንያታዊነት በገንዘብ መጠንም ማስፈረም ከተቻለው ስምምነቱ የረጅም ጊዜ ትልቅ ትርፍም እንደሆነ ሊረጋገጥ እንደሚችል ነው የተናገረው። እንግዲህ የተለያዩ የመረጃ ምንጮች እንደተናገሩት ብሬንትፈርዶች ተከላካዩን ለማስፈረም 47 ሚሊዮን ዩሮ ገደማ አቅርበዋል። ይህ ደግሞ እንደ ዲዩፍ ላለ ወጣት ተጫዋችም ከፍተኛ ጥያቄዎች በመሆኑ ዌስትሃም ዩናይትድ በካርዱ ላይ ይቆማል ብሎ አለመገመት ፍትሃዊ ይሆናል። በሁለቱ ክለቦች መካከል ያለው ድርድር በጥሩ ሁኔታ እየገፋ የሚገኝ ሲሆን ስምምነቱ በጣም የተቃረበ እንደሆነ ይታመናል። የዝውውሩ የመጨረሻ ዝርዝሮችም በፍጥነት ከተጠናቀቁ ዝውውሩ በአጭር ጊዜ ውስጥም በይፋ ሊገለጽ ይችላል ተብሎ ነው የሚታሰበው። የመረጃ ምንጮቹ ይቀጥሉና በዚህ ደረጃ ስምምነቱ እጅግ በጣም ተቃርቧል። የክንውን የመጨረሻ ዝርዝሮችም መጠናቀቅን ተከትሎ የዝውውር ማስታወቂያም በአጭር ጊዜ ውስጥ ይወጣል ተብሎ ነው የሚጠበቀው። የ21 ዓመት ተጫዋች ለሚመጣው የውድድር ዘመን ወደ ፕሪሚየር ሊግ በመመለስም አሁን ላይ ከብሬንትፈርድ ጋር አሻራውን ለማሳረፍም ይፈልጋል። እሱ ከፍተኛ ደረጃ ያለው የፕሪሚየር ሊግ ሙሉ ተከላካይ ሆኖ ለማደግም የሚያስችል ጥራት እንዳለው ምንም ጥርጥር እንደሌለው ነው የመረጃ ምንጮም ይፋ እያደረገ የሚገኘው። አርሰናል እና ማንቸስተር ዩናይትድ ብራዚላዊውን አጥቂ ካዋ ኤሊያስን ከሸክታር ዶኔስክ ለማስፈረም ፍላጎት አሳይተዋል።
ቲም ቶክ ባወጣው ዘገባ መሰረት ሁለቱ የፕሪሚየር ሊግ ክለቦች የ20 ዓመቱን አጥቂ እንቅስቃሴ በቅርበት እየተከታተሉ የሚገኙ ሲሆን እሱም ደግሞ ለነሱ ጥራት ያለው የረጅም ጊዜ ዝውውር ሊሆንላቸው ይችላል። እሱ ለዩክሬኑ ክለብም በቋሚነት ጎሎችን በማስቆጠር አስደናቂ እንቅስቃሴዎችን እያደረገ የሚገኝ ተጫዋች ነው። አርሰናልና ማንቸስተር ዩናይትድ በቅርቡ የተጫዋቹን እንቅስቃሴም በአካል ተገኝተው እንዲከታተሉ ስካውቶቹን የላኩ ሲሆን ከበርካታ የአውሮፓ ክለቦችም ፍላጎት ስላለ ውድድር ይጠብቃቸዋል። ዘገባው እንደሚለው ከሆነ እስከ 10 የሚደርሱ የአውሮፓ ክለቦች የተጫዋቹን እንቅስቃሴ ለመከታተል በስቴዲየም ተገኝተው ነበር። እሱን ለማስፈረም 30 ሚሊዮን ፓውንድ ገደማ የሚያስፈልግ ሲሆን አርሰናልና ማንቸስተር ዩናይትድ ደግሞ ዝውውሩን ለማጠናቀቅ የሚያስችል አቅም እንዳላቸው ምንም ጥርጥር የለውም። ኤሊያስ ከፍተኛ አቅም ያለው ወጣት ተጫዋች በመሆኑ በረጅም ጊዜ ሂደትም የፈሰሰበትን ኢንቨስትመንት ማረጋገጥ ይችላል። እሱ ባለፈው ዓመት በ14.5 ሚሊዮን ፓውንድ ገደማ ሻካታርን የተቀላቀለ ሲሆን የውል ስምምነቱም እስከ 2029 የሚቆይ ነው። የዩክሬኑ ክለብን ከተቀላቀለ ወዲህ በ49 ጨዋታዎች 15 ጎሎችን ያስቆጠረ ሲሆን ሙሉ አጥቂ ሆኖ ለማደግ የሚያስችሉ ብቃቶች እንዳሉት አሳይቷል። አርሰናልና ማንቸስተር ዩናይትድ በማጥቃት ክፍላቸው ላይ ተጨማሪ አማራጭ የሚያስፈልጋቸው በመሆኑ ይሄ የ20 ዓመት ወጣትም ለነሱ በትክክል እየተሰራ ሊሆን እንደሚችል ነው የተገመተው። ወደ እንግሊዝ የመዘዋወር ዕድልን ማግኘት ለወጣቱ ተጫዋችም አሳሳቢ ይሆናል። አርሰናልና ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች መካከል የሚመደቡ በመሆናቸው ለነሱ የመጫወት ዕድል ማግኘት ለኤሊያስ ውድቅ ለማድረግ በጣም ከባድ እንደሚሆንበት ጭምር ነው ይኸው የመረጃ ምንጭ እየተናገረ እንደሚገኝ ዘገባው የጠቆመው። ተጫዋቹ የወደፊት እጣ ፈንታውን በፍጥነት በመወሰን በእግር ኳሱ ላይ ማተኮር ይፈልጋል። ሆኖም ግን የሚቀጥለው መዳረሻው በጥንቃቄ መምረጥ ይኖርበታል። በቋሚነት መጫወት ወደሚችልበት ክለብ መቀላቀልም እንዲሁ ይኖርበታል ተብሎ ነው የሚጠበቀው። ኢሊያ ዛባርኒ በዚህ ክረምት ከፓሪሰን ዠርሜን የመልቀቅ ወሬዎች ጋር ስሙ ሲያያዝ የቆየ ሲሆን ቶተንሃም ደግሞ ተጫዋቹ ሊያመራባቸው ከሚችልባቸው ቦታዎች አንደኛው እንደሆነ እየተጠቀሰ ይገኛል። ቲም ቶክ እንዳወጣው ዘገባ ከሆነ ቶተንሃም ተጫዋቹን በቅርበት እየተከታተለው ቢሆንም እስካሁን ግን ለሱ ያቀረበው ግልጽ የዝውውር ጥያቄ የለም። ይህ ተከላካይ ባለፈው ክረምት በ57 ሚሊዮን ፓውንድ በሚገመት ዋጋ ፓሪሰን ዠርሜንን የተቀላቀለ ሲሆን በፍሬንች ሊግ 1 ላሳየው እንቅስቃሴም በጣም አስደናቂ ነበር። ሆኖም በአውሮፓ መድረኮች ላይ ግን የመሰለፍ እድልን ለማግኘት ተቸግሯል። ይሄ የ23 ዓመት ተጫዋች አሁንም ለፈረንሳዩ ክለብ አስፈላጊ ተጫዋች እንደሆነ የሚቀጥል ሲሆን ክለቡ እሱን መለየት ጋር ደግሞ ይስማማሉ የሚለው ገና የሚታይ ነው። ቶተንሃም በተለይም ክሪስቲያን ሮሜሮን ከክለቡ የመልቀቁን ተከትሎ በተከላካይ ክፍሉ ላይ ተጨማሪ ጥራት ያስፈልጋቸዋል። እነሱ በማርኮስ ሴንሲና በጃን ፖል ቫን ሄክ ላይ ኢንቨስት አድርገዋል። ይህንን የቀድሞ የቦርንመስ ተከላካይን ለማስፈረምም የነበራቸው ፍላጎት ይፋዊ የዝውውር ጥያቄን በማቅረብ ይደግፉታል ወይ የሚለው ገና የሚታይ ነው። እሱ ሊጉን የሚያውቅ በመሆኑ በፕሪሚየር ሊጉን በፍጥነት መላመድ እንደሚችል በርካቶች ያምናሉ። ሆኖም ግን እሱ ክለቡን ቢቀላቀል እንኳን ለቶተናም በቋሚነት የመሰለፍ እድሉ አነስተኛ ነው። ሚኪ ቫን ደቬን እና ጃን ፖል ቫን ሄክ በቶተናም የመጀመሪያ ተሰላፊነት የማል ተከላካዮች ይሆናሉ ተብሎ ነው የሚጠበቀው። ይሄ የ23 ዓመት ተከላካይ ደግሞ በቋሚነት ላይጫወት የሚችልበትን ክለብ የመቀላቀል ፍላጎት አይኖረውም። ሁኔታዎች እንዴት እንደሚቀጥሉም የሚታይ ይሆናል። ቼልሲና ሊቨርፑልም ቢሆኑ ከዚህ የ23 ዓመት ተከላካይ ጋር ስማቸው ተያይዞ ነበር። ሆኖም ግን ብሎቹ ማርክረንስ ላክሯን ያስፈረሙ ሲሆን ሊቨርፑል ደግሞ ሮናልድ አሮሆን ከባርሴሎና በውሰት አምጥቷል። በአሁን ወቅት ስፐርስ ይህንን የዩክሬን ተከላካይ ለማስፈረም ፍላጎት ያለው ብቸኛው የእንግሊዝ ክለብ ይመስላል። ሆኖም ግን እሱን ማስፈረም ቀላል የማይሆን ሲሆን ከፍተኛ ክፍያንም ሊያስወጣቸው እንደሚችል ነው ግምቶች ይፋ የተደረጉት። ዳንኤል ሙኞዝ በዚህ ክረምት ከክሪስታል ፓላስ የመልቀቅ ወሬዎች ጋር ስሙ እየተነሳ ነው። ኮሎምቢያዊው ጋዜጠኛ ፓይፓ ሲያራ እንደዘገበው ከሆነ ክሪስታል ፓላስ የ30 ዓመቱን የመስመር ተከላካይ በዚህ ክረምት ለመሸጥ የተዘጋጁ ሲሆን 25 ሚሊዮን ፓውንድ ገደማ ደግሞ የሚሆን የዝውውር ክፍያን ከዚህ ተጫዋች ይፈልጋሉ። ቶትናም ሆትስፐርሶችና ኤቨርተን ይህንን ኮሎምቢያዊ ተከላካይ ላይ ፍላጎት ያሳዩ ሲሆን ሊደረግ የሚችል ዝውውርን አስመልክቶም ቅድመ ጥያቄዎችን አቅርበዋል። ተጫዋቹን ለማስፈረም ይፋዊ የዝውውር ጥያቄዎችን ያቀርባሉ ወይስ አያቀርቡም የሚለው ገና የሚታይ ነው። ሲያራ በማህበራዊ ሚዲያ ገጹ ላይ እንደጻፈው ክሪስታል ፓላስ ዳንኤል ሙኞስ 30 ዓመቱ ላይ ይገኛል። በ25 ሚሊዮን ፓውንድ አካባቢ ለመሸጥም በሩን ክፍት አድርጓል። ኤቨርተን፣ ቶትንሃም እና ኖቲንግሃም ፎረስት ለኮሎምቢያዊው ተጫዋች ሁኔታ የጠየቁ እንደሆኑ ይፋ ተደርጓል። ቶተናም በአሁኑ ወቅት ፔድሮ ፖሮን በስብስብ ውስጥ የሚገኝ በመሆኑ ለዚህ የ30 ዓመት ተጫዋችም በለንደኑ ክለብ በቋሚነት የመሰለፍ እድልን ላይሰጠው ይችላል።
ሙኞስ ደግሞ በቋሚነት መጫወት የሚችልበትን ክለብ መቀላቀልን ይፈልጋል። እሱ በፕሪሚየር ሊጉ ለክሪስታል ፓላስ አስደናቂ እንቅስቃሴዎችን ያደረገ በመሆኑ በየሳምንቱ በከፍተኛው እግር ኳስ እርከን ላይም የመሰለፍ ብቃት አለው። በቋሚነት የመሰለፍ እድሉ ያልተረጋገጠበት ክለብን መቀላቀልም አይፈልግም። በሌላ በኩል ኤቨርተን በቀይ መስመር ተከላካይ ቦታቸው ላይ ተጨማሪ አማራጮች ያስፈልጋቸዋል። ናታን ፓተርሰን በዚያ ቦታ ላይ ለነሱ ብቸኛው አማራጭ መሆኑን ዳሊየን ሙኞስ ከነሱ ጋርም ቋሚ አስተላለፍ ውስጥም ሊፎካከር ይችላል። ይህ የ30 ዓመት ተጫዋችም ቡድኑን ሊያሻሽል የሚችል ጥራትና ልምድ ያለው በመሆኑ ለቶፊዎቹም ትልቅ ሀብት ሊሆን እንደሚችል ነው የሚገመተው። ኮሎምቢያዊው በፕሪሚየር ሊጉ በቋሚነት ጥሩ ብቃቱን ያሳየ ሲሆን የተጠየቀው 25 ሚሊዮን ፓውንድ ዋጋ ምክንያታዊ ይመስላል። እሱ የ30 ዓመት ተጫዋች ቢሆንም በሚመጡት የውድድር ዘመናት በከፍተኛ ደረጃ መጫወት ይችላል። ኤቨርተን ዝውውሩን ማጠናቀቅ ከተቻለው ስምምነቱ ለነሱ እጅግ በጣም ጠቃሚ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አንቶኒ በዚህ ክረምት ከሪያል ቤቲስ የመልቀቅ ወሬዎች ጋር ስሙ ሲነሳ ቆይተዋል። ዘገባዎች በተለይ ስፖርት ዊትነስ እንደተባለው የመረጃ ምንጭ ዘገባ ከሆነ ለብራዚላዊው አጥቂ የዝውውር ጥያቄዎች የቀረቡለት ሲሆን የስፔኑ ክለብ ግን በቅርቡ የቀረበለትን የ50 ሚሊዮን ዩሮ ጥያቄ ውድቅ አድርጎታል። ማንቸስተር ዩናይትድ ተጫዋቹን ለሪያል ቤቲስ ሲሸጥ በስምምነት ውስጥም ተጫዋቹን በወደፊት በሚሸጥበት ጊዜ የሚገኝ የትርፍ ድርሻ ወይም ደግሞ ሴል ኦን ክሎዝን አካቶ ነበር። ቤቲስ አንቶኒን በመሸጥ የቀረበለትን የ50 ሚሊዮን ዩሮ ጥያቄ ተቀብሎት ቢሆን ኖሮ ማንቸስተር ዩናይትድ 18 ሚሊዮን ዩሮ ገደማ ያገኝ ነበር። ይህ አዲስ እድገት ለፕሪሚየር ሊጉ ክለብም ትልቅ ነገር ሊሆን ይችል ነበር። ገንዘቡን ቡድናቸውን ለማሻሻልም ሊጠቀሙበት ይችሉ ነበር። ማንቸስተር ዩናይትድ ለዚህ የውድድር ዘመን ቻምፒየንስ ሊግ ተሳትፎን ካረጋገጠ በኋላ በቡድን ውስጥ ተጨማሪ ጥራት ያስፈልገዋል። በማጥቃት ክፍላቸው ውስጥም ተጨማሪ አማራጭ የሚያስፈልጋቸው ሲሆን ጥራት ያለው የተከላካይ አማካይም ይፈልጋሉ። ከአንቶኒ ዝውውር የሚገኝ 18 ሚሊዮን ዩሮ ለነሱ እጅግ ጠቃሚ ሊሆን ይችል ነበር። ሆኖም ግን ቤቲሶች በአሁኑ ወቅት እሱን አሳልፈው ለመስጠት ፈቃደኞች አይደሉም። እሱ ክለቡን ከተቀላቀለበት ጊዜ ጀምሮ ለነሱ ቁልፍ ተጫዋች ሆኖ ያገለገለ በመሆኑ ፍላጎት ያላቸው አካላት የስፔኑን ክለብ ለማሳመን የተሻለ የዝውውር ጥያቄን ይዘው ይመለሱ እንደሆነ የሚታይ ነው። አንቶኒ ከአያክስ ከተቀላቀለ በኋላ ለማንቸስተር ዩናይትድ አስፈላጊ ተጫዋች ሆኖ በቋሚነት አልተገነባም ነበር። ነገር ግን ለስፔኑ ክለብ እጅግ አስደናቂ እንቅስቃሴን አድርጓል። በዚያው የስፔን ክለብ ውስጥም አቋሙን እንደገና ያገኘ ሲሆን ራስ የመተማመን ብቃቱንም እንደገና ገንብቶታል። እሱም ከነሱ ጋር በላሊጋው ከፍተኛ ደረጃ ላይ ሆኖ ለመፎካከርም ተስፋ ያደርጋል። ተጫዋቹ ከማንቸስተር ዩናይትድ የተቀላቀለበት ጊዜ ጀምሮ በስፔኑ ክለብ ደጋፊዎችም ተወዳጅ የሆነ ሲሆን ደጋፊዎቹም ሪያል ቤቲስ የቀረበለትን የዝውውር ጥያቄ ውድቅ በማድረጉ ደስተኛ እንደሆኑ ጭምር እየተገለጸ ይገኛል እንጂ እንዲለቅ በጭራሽ ፍላጎት እንደሌላቸው ነው በተደጋጋሚ ሲናገሩ እንደነበር የተገለጸው። ሊቨርፑል በክረምቱ የዝውውር መስኮት የሚሽላንድ የክንፍ ተጫዋች የሆነውን ዳሪዮ አሳሪዮን ለማስፈረም ፍላጎት አላቸው። ካምፖ ያወጣው ዘገባ እንደሚያሳየው ኤቨርተን እና ሊድስ ዩናይትድም ይህንን የ22 ዓመት አጥቂ እየተከታተሉት ይገኛሉ። ሊቨርፑል ተጫዋቹን ለማስፈረም ጥያቄ ማቅረቡ የተሰማ ሲሆን የቺሊ ብሔራዊ ቡድን ተጫዋችን ለማስፈረም 17 ሚሊዮን ፓውንድ ገደማ መክፈል ይኖርበታል። በማጥቃት ክፍላቸው ውስጥም ተጨማሪ ጥራት እንደሚያስፈልጋቸው ግልጽ ሲሆን አሶሪዮ ደግሞ ጠንካራ የረጅም ጊዜ ዝውውርም ሊሆን ይችላል። እሱ በመላው አውሮፓ ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። በትክክለኛው መመሪያ ከተመራ በክለቡ ቁልፍ ተጫዋችም ሆኖ ለማደግም ይችላል። በዓለም ላይ ካሉ ትልልቅ ክለቦችም ለአንዱ የመጫወት እድልን ማግኘትም ለአሳሪዮም ቢሆን እጅግ በጣም ሳቢ ይሆናል ተብሎ ነው የሚታሰበው። ይሄ በሙያ ህይወቱም ትልቅ እድገት የሚሆን ሲሆን ራሱንም በከፍተኛው እርከን ላይ ለመፈተሽም እድሉን ያገኛል ተብሎ ይታሰባል። ኤቨርተን እና ሊድስ ዩናይትድም ለተጫዋቹ ማራኪ እድሎች ሊሆን ይችላሉ። እሱ በዚህ የሙያው ደረጃው ላይ በቋሚነት መጫወትን ነው የሚፈልገው። በትልቅ ክለብ ተጠባባቂ ወንበር ላይ መቀመጥን አይመኝም። ስለዚህም ሊቨርፑል ቋሚ መሰለፍ እድልን መስጠት ካልቻለ ወደ ኤቨርተን ወይም ደግሞ ወደ ሊድስ ዩናይትድ የሚያደርገው ዝውውርም ለሱ ተስማሚ ሊሆን ይችላል። የተጠየቀው ዋጋ እንደሱ ላለ ተስፋ ሰጪ ተጫዋች ምክንያታዊ ነው። በሚመጡት የውድድር ዘመናት የ17 ሚሊዮን ፓውንዱን ኢንቨስትመንት ማረጋገጥ መቻል ይኖርበታል። ሊቨርፑልም ቢሆን ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም አለው። በቅርብ ሳምንታት ውስጥ ከበርካታ የክንፍ ተጫዋቾች ጋር ስማቸው ሲያያዝ ቆይቷል። ሙሐመድ ሳላ ክለቡን ለቆ የወጣ ሲሆን ኮዲ ጋክፖም ቢሆን ከክለቡ ለመልቀቅ ስሙ ተያይዟል። የዝውውር መስኮቱ ከመዘጋቱ በፊትም በርካታ የክንፍ ተጫዋቾችን ማምጣት የሚያስፈልገው ሲሆን እሱም ደግሞ ለእነሱ ምርጥ ዝውውር ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ይገኛሉ።
ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከእኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁ ከእኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።